ዲያፍሮ ጉዳይ ያዙት አልያዙት አሰሩት አላሰሩት አንድ የተረሳሰው ያለ ይመስለኛል። ዛቲዝ አምለሰት ሙጪ ታድጋቸው ልጆች አሉኝ የሚወዱኝ ቤተሰቦች አሉኝ። ስለዚህ አይደረግም። የራሳችሁ ማስተላለፍ የምትፈልጉት ነገር አረ በስማም ይቁጥሩ አውርዱ ብላይ ብብቷን ጣለች የሚለው ባባ ይሄስ ቆይ ምኑ ነው የተመቻችሁ? ምኑ ነው የተመቻችሁ? ፈልግ ያረለ ፈልገሽ ነው እንዴ? ምን ፈልግ ወደሽ ጣፍጦሽ በደንብ አርጎ ጣፍጦሽ በደንብ አርጎ ጣሙ አቆሽ ያደረሽው ነገር ነው። ያሸንፋል ንቃተ ሊና ብዬ 100,000 ብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። አይ ጋይስ እንግዲህ ሁላችሁ እንደሰማችሁት ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ 1 ሚሊዮን ብር እመድባለሁ። እንዴ ያቺ ሱፍ እሷ ነች። ሀያ ቆጠርኩኝ። ማይ ጋድ ብሮ እስኪ አንዴ ዞር በል። ጋዴ ማርያምን ያምራል። ጎበዝ ነኝ። እሺ ተረጋጋ ተረጋጋ። ማርያምን ያምራል። እሺ ቆይ ሙሉ ላሳይ። እሺ ሙሉ ጣል እውነት ምን ስትቀይር ባህሪ ይቀያየራል። ሰላም ጤና ይስጥልኝ ጋይስ፣ እንደምን አደራችሁ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከመጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ ይሄንን ቪዲዮ። ሀሳብ ካላችሁ ደግሞ በስተመጨረሻ መስጠት ትችላላችሁ ማለት ነው። እንግዲህ ወደ መጀመሪያው ቪዲዮ ላሻግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ። ጋጣሚ በአንድ ገናይታ የፍቅር ሸማ ቤት በኩል ምን ሄደ? ይሄ አሁን መንገዱ እንዲህ ሄዱ እንዲህ እንደዚህ አትሄዱ። እንደዚህ ከላችሁ ኮንታ ትገባላችሁ። እንደዚህ ኮንታይት ይሄ እንደዚህ ኮንታ ምን አለ እንደዚህ እንዲህ ሄዱ። እሺ እንዲህ አጥፋችሁ ጨበራ ዋና ከተማ አለ። የማን ቢሮ ነው የምትፈልጉ? እኛ አንበሳ ምናምን እየፈለግን ነው። አንበሳ መፈለግ ቀደም ብላችሁ እዛ ቢሮ አለ፣ 2 ቢሮ አለ አይደለም? አንበሳ ጫካ ውስጥ ይኖርና ሰው ከሰው ጋር ይገባል። እንደ ጠባቂ አለ። አንተ አይታል እዚህ ጠባቂ አለ። አንበሳ ጠባቂ አንተ አይታል። እኔ አይኖርም። እኔ ማኪና ጠብቃለሁ። እዚህ ማታ ማታ አይጮህም አሰማም። እሱ ጮህቶ ይጮሃል። እዛ አለ፣ ቅርብ አለ። እዛ አለ። አንተ እኮ በእግር መግባት አትችልም። በመኪና እኮ ነው በመኪና ነው። እሱ በመንገድ አይወጣማ። ማታ አንተ ትሰማለህ? አዎ ጆሮ ሰማለሁ። አይታል? አይኔ አላየ። ልክ እንደዚህ አስርስ ወደ ቀኝ ታጠፋለህ። አዎ ግን እናንተ የፈለጋችሁ የዛራ እንትን ነው። የዛራ ፓርክ ቢሮ አለ። ፓርክ ቢሮ የዛራ ፈልጋችሁ ነው። እሱ አሁን ይሄ ቦታ የሱ ነው አትልም? እዛም አለ 3 ቦታ አለ ለሱ። የማን? የአቶ ዛላ። አገኛቸዋለሁ፣ ችግር የለም። አመሰግናለሁ። እንደዚህ እሺ። ጋጣሚ በአንድ ገናይታ የፍቅር ሸማ ደርባ ኮና እንዴ ወደ ላይ ለኛል ያሻሰሬ ነው። እኔ ሊሆን አይደለም የሆነ ነገር ቆይ መጣች እንዴ ነው የማሽን ነው እንዴ? ኧረ አይደለም የማሽን ነው እንዴ? በፊታሚስ አይኔ ስመጣ ዝም ማለት ወይ የማሽን ነበር። አንቺ በቃ ምንም ነገር አይነገርሽ ነው። ኧረ እኔ ምንም አላልኩ። ልቤ ድክም ይለኛል። ምን ሆነሽ ነው? ማቃል ወደ ላይ እያለኝ ላቦችን ወሳት መድኃኒት ግዢያ ሐኪም ቤት ሄጄ አረ ወስፋት በሆነ በመረድዴ ጭራሽ ሐኪም ቤት ሄድሽ? ሐኪም ቤት ሄጄ ሳምንት ሆነኝ እኮ ነገርኩሽ። ሐኪም ቤት ሄጄ 3 ወር ቆይቻለሁ።
አንቺ ልቤ እንደከመኛል ደግሞ ስንት ወር 3 ወር ወረደ ተይታምጥሽ አጋጣሚ ዛሬ 3 ወር ፕሮግራም ነበረኛል እዛ ላይ አጋጣሚ ጓደኛዬ ነበር ሻይ ቡና ከሱ ጋር ነበር በቃ ሳላቅ የተፈጠረ ነገር ነው ዛሬ ይሄ ተሰጥቶኝ በቃ ትናንት ልውጣ ስልሽ እምቢያልሽ እሱ ነው ስለሚጣት ሌላ ይሄ ሌላ እንትን ፈርሞ ጓደኛው በልፈርሞ አጋጣሚ ተፈጠረ ይሄ ነገር አዳምጪኝ እኔ እናትሽ ነኝ አዳምጪኝ ፈርሞ ጓደኛው በእናትሽ በአባትሽ ፈርመን ሰጠነው መጥቶ ለመነን ኧረ በስ ይኸውልሽ ቀንም ሙሉ እንዴት ያረጋት የነበር የዚህ ያሰሰሽኝ አንቺ እንዴት አለ ወቂው ብዬ ነው ወይኔ ዛሬ እንዴት ነው እና በቃ እንዴት የተፈጠረ ነገር ነው ማረግ አልችልም ዶክተር ራስሽን እንትን በይ ምን ተጓዳይ በሽታዎች ያሉ ስኳር ደም ግፊት ምናምን የቤተሰብ ነገር ፈልገሽው አይደለም አጋጣሚ የተፈጠረ ነው አለች ይሄ ተመዳህና አታጣይ ተማሪያም አታጣይ አልባራት ታቦት አታጣይ ስላሴ አታጣይ ወደሽ ገባሽበት እኔ ተዘይበን መግዳት አውጪ እኔ እኮ አለ አንዴ ዶክተር አንዴ የሆነ ነገር ይቅርታ አልኩሽ ይቅርታ አንዴ ሆኗል መጀመሪያ ነበር ከሆነ በኋላ ምን ላድርግ መጀመሪያማ ተሳሳትን በቃ ተፈጠረ ይሄ ነገር ተሳሳትን ወደሽ ሁሉም ነገሩ ጣሙ ምኑ አቆሽ ሰራሽውን ቡና አይደለም ሻይ አይደለም ኬክ አይደለም ጦር ማስቲካ አይደለም ጥብስ አይደለም ክትፎ አይደለም ቅቅል አይደለም ይሄ ወደሽ ጣሙ ምኑ ጥሞሽ በደም ባርገሻችናስ በደም ሰራችሁ እኔ ጋር ምን ያመጣው ይሄ ነገር ምን ያመጣዋል ቆንዴ በቃ ይቅርታ ሆነ እኮ በቃ እኔ ኮነ ባለ ምን ይሆናል አሁን ምን ይላልሽ ፈልግ እኔ ከዚህ ምን ጋር ታውጪ እኔ አላቅ አሁን ቤተሰብ እንከባከቡሽ እንዳትበሳጪ ራስሽን እንትን በያል አንዴ ሆነ በቃ ይቅርታ አልኩሽ ልዘልሽ እንዴ አይደለም ይቅርታ አልኩሽ አንዴ ሆነ ማለት ምን እናደርገዋለን ልዘልሽ ፈልጊው ፈልገሽ ይሁን ነገር ፈልግ ካልኩሽ በደም ፈልገሽ ያደረግሽ በደም ፈልገሽ ጣሙ ምኑ አቆሽ ያደርግን ይሄ ስህተት ነው ይሄ ተፈረመንሽ እሰየው እሺ ብሎ ተቀበልሽ እሰየው እሱንማ ትናንት ነው ውጪ ስለኝ ቢያልሽ አንቺ ሉጣስልሽ ቢያልሽ ያቺ ክብር ብዬ ነው እኮ አሁን ደግሞ ይሄ ተፈጠረ አሁን ይሄ ተፈጠረ ደግሞ እሱ ጋር መቀመጥ አልችልም 9 ወር ሙሉ ቻይ ደግሜ ያልኩሽ እኮ 9 ወር ሙሉ ቻይ የሆነ እኔ ፈልጌው አይደለም ይሁንሽ ይሄ ደግመሽ አትበይኝሻለሁ ፈልጌ አይደለም አትበይኝ ፈልጌ አይደለም ፈልገሽ ነው እንዴ ምን ፈለግ ወደሽ ጣፍጦሽ በደንብ አድርጎ ጣፍጦሽ በደንብ አድርጎ ጣሙ አቆሽ ያደረሽው ነገር ነው ሁለት ነፍስ ነኝ አነካሽም እኔ አነካሽም ተጠያቂ ነሽ ለነገር አታውጪ እኔ ፈልገሽ ነው እንጂ ሁሉም ነገር ምን አይነት እንደሆነ እንዴት እንዳረጋሽ እንዴት እንደለወሰሽ እንዴት አድርጎ እንደቀየረሽ አንቺ ነው የምታውቂ አሁን ጋሼ መስማት አለበት ጋሼ መሄድ አለበት እንጂ ሁለት ነፍስ ነኝ አትምጪ ኧረ በስመ አብ ቁጥር ላውርድ ብላ ብብቷን ጣለች የሚለው አባባል ተቃራኒ ቢኖር ለዚህ ልጅ ነበር የሚሰጠው ዓለም ላይ በአሁን ሰዓት እንደሚወራለት በአሁን ሰዓት ኢትዮጵያ ውስጥ እየተወራለት አይደለም በአሁን ሰዓት ዓለም ላይ በጣም ታዋቂ የሚባሉ ሴሌብሪቲዎች በሙላ ፎሎ ያደረኳቸው ሪፖስት አድርገውታል አጂ ላይ ስክሮል ሳደርግ እሱ ቪዲዮ ነው ይመጣልኝ በቃ ልጁ ኢንተርናሽናል ሆኗል እኔ በጣም ነው ደስ ያለኝ የምሬ ነው የምላችሁ በቃ መጀመሪያ አካባቢ ቲክቶክ ላይ የፖስተው ቪዲዮ ተመልከቱና ኮሜንት ስገቡ ይሄ ቪዲዮ ኢሞላይ እንጂ በቃ ቲክቶክ ላይ አይፖስትም በጣም ኢግኖር የሚያደርጉት ኮሜንት ነው ይጻፉ የነበሩት ልጁ ግን ተስፋ ሳይቆርጥ ለዚህ ደርሷል የምሬ ነው በቃ ጀግና የሆንክ ልጅ ነው የምሬ ነው የምላችሁ እና ፋሚሊ ሀሳባችሁን ኮሜንት ላይ አስቀምጡልኝ ፒስ አውት ቆይ ግን እኔ የምላችሁ የቃሉ ፖቲክስ አላማ ምንድነው ነው አላማው ምንድነው ልጁ ቪዲዮዎቹ ቫይራል ናቸው ፈምሰዋል አካውንት ኦልሞስት 1 ሚሊዮን እየተጠጋለት ነው ዓለም አቀፍ እውቅና እያገኘ ነው በጣም ብዙ ሰው በሱ ቪዲዮ ሰርቷል ይሄን ቲክቶክ መሆኑን አልገባውም አልጎሪዝሙ የሆነ ሰዓት ላይ ይሄ ልጅ እንዳያጠፋው ሳይጠቀምበት ቢያንስ 500,000 ፎሎወርስ እንደደረሰ ማለት የሆነ መላ መስራት አለበት ወይስ ምንድነው ችግሩ ማውራት አይችልም መስማት አይችልም ኮሜንት ይጻፍለታል ኩሩ ደሃ ነው ቪዲዮ ሪፕሌይ ያደርግ አይሚን ማለት ኮሜንት ሪፕሌይ በጣም ብዙ ሰው ይጽፍለታል እና ከጥሩ ሰዎች ጋር ተገናኝቶ ከኦዲዮ የሆነ አሪፍ ነገሮች መስራት መቻል አለበት ወደ ፕሮሞሽኑ መምጣት አለበት ላይፉን መቀየር አለበት ካልሆነማ ዝም ብሎ ማለት 1000 ቪዲዮ ቢለቅ ምን ትርጉም አለው እኔ የሆነ የምታውቁ ሰዎች ምናምን ነገር በትረዱት
ሳፖርት ብታደርጉ ደስ ይለኛል። አይ የሆነ ጊዜውን ሳይጠቀም እስካሁን ድረስ በጣም ብዙ ነገሮችን ማድረግ ይችላል ስላችሁ አካውንቱም እያደገ መላም እየሰራ ላይፉንም እያስተካከለ አብሮ ማስኬድ ይችላል። ግን ጀለስ በየቀኑ ቪዲዮ ትለቃለች። ድሃ በቃ ኩሩ ድሃ ነች። ማንንም አሰማ እና የሆነ ደግሞ የሆነ የቲክቶክ አልጎሪዝም ታውቁታላችሁ። ሶ አጫጭር ቪዲዮዎች ምናምን ስለሆኑ የሆነ ሰዓት በቃ ይረሳል። የራሱ ጉዳይ ምናምን ነገር ሶ የራሱ ላይፍ ነው። ቴዲ አልበም ካወጣ ሳምንት ሞላ። አሁን እንደባለፈው ሳምንት አይደለም። ገባችሁ አይደላችሁ? ፈለጉ ማንም እንደዛ ትኩረት ሰጥቶ አይልህም አይሰማልህም። እና ሁሉም ነገር በትኩሱ ነው። ጀለስ ስራዎቿ ጸዴ ናቸው። ይመቻችሁ። ከሰማ እንግዲህ የኛ ሀገር ቢዝነሶች ሌላ ሰው ፈልጉ። በቃ ይሄ ልጅ ከእናንተ ሌብል በላይ ነው። በቃ ከሆነ ጊዜ በኋላ በዚሁ የሚቀጥል ከሆነ ዲል የሚያደርገው ይሄ ልጅ ከኢንተርናሽናል ብራንዶች ጋር ነው። እርግጥ ነው እኔ የሚሰራው ነገር አይገባኝም፣ አድናቂውም አይደለሁኝም። የእንደዛ አይነት ነገር ስሜቱን ላይ አይሰጠኝም። ግን ፎር ሰም ሪዝን ኢትስ ወርኪንግ። እዚህ ፕላትፎርም ላይ በደንብ እየሰራ ነው፣ ሌላም ፕላትፎርም ላይ በደንብ እየሰራለት ነው። ጉድ ፎር ሂም፣ ጥሩ ነው። እና ይሄ ጫማ ማስታወቂያ እናሰራ ምናምን የምትሉ በእርግጥ እንደ አንድ ቢዝነስ ኦነር የሆነ ትሬንዲንግ የሆነ ሰው ሶሻል ሚዲያ ላይ በዛ በኩል ለመታየት መሞከር ጤናማ የቢዝነስ ሙቭ ነው። ግን ዲስ ጋይዝ ትንሽ ከእናንተ አቅም ከፍ ይላል። ስለዚህ ሌላ ሰው ፈልጉ። እና ደግሞ ምንድነው ብዙ ሰው ሐሳብ እየሰጠ ነው እዚህ ልጅ ላይ። ያው እንግዲህ እኔም ሐሳብ እየሰጠው ነው። አንድ ማለት የምፈልገው ነገር ምንድነው አሁን እየሰራ ያለውን ነገር በዚሁ ቀጥለው። የሌሎች የሀገር ብራንድ ዲሎችን አታስገባ፣ ጫማ አታስተዋውቅ፣ የራስን ነገር ስራ። ከሆነ ጊዜ በኋላ ኢንተርናሽናል ብራንዶች አንተ ጋር መጥተው በቃ ሜቢ እኛ ሀገር ላይ ታይቶ የማይታወቅ ዲል ካንተ ጋር ይፈጽማሉ። ትልቅ ቦታ ትደርሳለህ ብዬ አስባለሁና ዲስፕሊስ የኛ ሀገር ቢዝነሶች ከዛ መንገድ እንትን አትበሉት፣ አታሰናክሉት። ይሄ ልጅ ቆይ ምኑ ነው የተመቻችሁ? ምኑ ነው የተመቻችሁ? ምንድነው እንደዚህ? ምን እኔ የተመቸኝ ነገር ልንገራችሁ። ሴት ልጅ ሰርግ ሳይኖርበት ዱቄት እየቀባችሁ አይላሽ እየገጠማችሁ ማስታወቂያ ታሰሩና በቃ ሂጂ ገንዘብ ሳትከፍሏቸው አንድ ጫማ አንድ ሱሪ ትሰጡና በቃ ሂጂ ለምትሉ ሰዎች ቃሉ ቡቲክ መድኃኒታችሁ ነው። መድኃኒታችሁ መጥቷል። እኔ ላስተምር፣ ፋሽን ዲዛይን ጫማ ልግዛለ ምናምን ልግዛለ እኔ ወንጀል አንተ አፎርድ ማድረግ የምትችላቸው ነገሮች ማለት ነው ሌሎች ሰዎች እንዲሰጡ ምናምን አጠበቅ። በቃ አፎርድ ማድረግ የማትችለው ነገር ከሆነ በጣም ትላልቅ ድርጅቶች ባሪፍ ገንዘብ የሚያሰሩ ከሆነ አይንህን ሳታሽ ስራ። ከዛ ውጪ ግን ማለት ነው ላለው እቺ ጥቃቅን ማቴሪያል ምናምን እንዳትሰማ። አንተ ኢንተርናሽናል እኛ በቃ ይወል አንዳንድ የደረሱብንን በደሎች በአንተ እየተካስን ነው ምል። አመሰግናለሁ። ሄዲናችሁ ነገ ትኬት እያለቀ ነው በነገራችሁ ላይ። ስለዚህ ቶሎ ትኬታችሁን ግዙ፣ ቶሎ ግዙ። ትኬታችሁን እያለቀ ነው። እኔ የለሁበትም። በኋላ በር ላይ ግርግር እንዳፈጥሩ። ነገ የሚደረገውን የጆኒንና የንቃተ ህሊናን ፋይት በቀጥታ መከታተል የምትፈልጉ ሰዎች ሁሉ አሁን የት መከታተል እንደምትችሉ ልንገራችሁ። ከዛ በፊት ማን ያሸንፋል ጆኒ ወይስ ንቃተ ህሊና? ለማን እንደምትደግፉ አሳውቁኝ። ታዲያ ነገ የሚደረገውን ኤፕሪል 25 መከታተል ከፈለጋችሁ በቀጥታ ስርጭት የመጀመሪያው በአባይ ቲቪ ላይ መከታተል ትችላላችሁ። ከዛ ደግሞ በሴፍ አፕ ላይ በሴፍ ትራንስፖርት አፕ ላይ መከታተል ትችላላችሁ። በቴሌ ብር ደግሞ 100 ብር ብቻ እየከፈላችሁ በዛም የቀጥታ ስርጭት መከታተል ትችላላችሁ። አገራችን ላይ እንደዚህ ሞቅ ተደርጎ የተደረገ የመጀመሪያው የኤምኤምኤ ፋይት ነው። ሶ ይሄንን ፋይት ሁላችን በጉጉት እንጠብቃለን። እኔ ለማን እንደምደግፍ ልንገራችሁ። ለጆኒ። የሚያሸንፈውም ጆኒ ነው። ያው ግልጽ ነው። ቴንኪዩ። በጣም ይመቻችሁ። ንቃተ ህሊናም ብላችሁ 1 ሚሊዮን ብር የመደባችሁ ሰዎች ኮንግራቹሌሽንስ። እንዴት በቀላሉ 1 ሚሊዮን ብር ማጣት እንደሚቻል ዲስከቨር አድርጋችኋል። ስለ ፋይት ውስጥ ትንሽ ናውራ። ላይክ፣ ሼር፣ ኮፒ ሊንክ ምናምን እያደረጋችሁ ቪዲዮ ኒውት። በዩኤፍሲ ታሪክ ያለፉትን 15 ፋይቶች በግራፕለር እና በስትራይከር መካከል ያሉትን ፋይቶች ብታዩ 11ዱን ያሸነፉት ግራፕለሮች ናቸው። ያለፉትን 50 ፋይቶች ብታዩ ደግሞ 34ቱን ያሸነፉት ግራፕለሮች ናቸው። በዩኤፍሲ ታሪክ በአጠቃላይ ደግሞ ብታዩ ከ65 እስከ 68% የሚሆነውን ፋይት ያሸነፉት ግራፕለሮች ናቸው። እና ይሄ ምን ያሳያል? 1 ሚሊዮን ብር እንዳጣ። እዚህ 3 ወር ውስጥ ንቃተ ህሊና ቴክዳውን ዲፌንሱ ላይ በደንብ እየሰለጠነ ነበር፣ ጁጂትሱ እየሰራ ነበር። ስለዚህ ፋይቱን ለማሸነፍ በቂ ነው ብላችሁ የምታስቡ ሰዎች ካላችሁ በጣም ሌላ 1 ሚሊዮን ብር እንደተበላችሁ ቁጠሩት። ምክንያቱም ማለት ነው የፈለገ ቢሰለጥን የፈለገ ላይ ቀኑ ሙሉ ቢለፋ
እንደ ጆኒ አይነት ኢሊት ጁጂትሱ አትሌቶች የሚያደርጉትን ቴክዳውኖች ሊቋቋም አይችልም። ጭራሽ ነው የማይችለው። እኔ አፍሲን ጆኒ ፋይት አጌንስት ሌላ ጁጂትሱ አትሌቶች ጋር እና በጣም ስማርት ነው። እንደውም አይ ቲንክ ከጡንቻው በላይ ጭንቅላቱ ነው ትልቁ ዌፐኑ ብዬ ማስበው። እውነቴን ነው የምላችሁ። ማለት ፕሬሸር ውስጥ ሆኖ ኔክስት ሙቭ ምን እንደሆነ ምናምን በደንብ የሚያቅሰው ነው። በቪዲዮ ብቻ ሳይሆን በአካል አይቻለሁ እና ኢስናሪ ነፍ ንቃተ ህሊና 3 ወር የሰለጠነው በቂ አይደለም። አንድ ምሳሌ ልስጣችሁ። ኢስላም ማካሼቭ እና አሌክሳንደር ቮልካኖቭስኪ ያደረጉትን የመጀመሪያውን ፋይታቸውን ካያችሁ ቮልካኖቭስኪ በጣም ቴክዳውን ዲፌንሱ በጣም ያበደ ነው። እንደውም ኢስላም ማካሼቭን እንደዚህ ያስጨነቀው አለ ብዬ አላስብም። ኢሊት ስትራይከር ከሚባሉ ፋይተሮች መካከል ዩኤፍሲ ፋይተሮች መካከል አንዱ ቮልካኖቭስኪ ነው። በሬስሊንግ ምናምን በጣም ትልቅ ፋውንዴሽን አለው እና ቴክዳውን ዲፌንሱ በጣም ያበደ ነው። ግን ስቲል ያሸነፈው ማን ነው? ማካቼቭ። ሁለቱንም ፋይት ያሸነፈው ማካቼቭ ነው። ንቃተ ህሊና 3 ወር አዩ ፋኪንግ ኪዲሚ 3 ወር ሰልጥኖ የጆኒ ጁጂትሱን ቴክዳውኖች መቋቋም ከቻለ እኔን 1 ሚሊዮን ብር ብሉ ነው የምለው። ፋይቱ ወደ ግራውንድ ባይወርድ ራሱ ማለት ነው ጆኒ እናንተ እንደምታስቡት ጁጂትሱ ብቻ አይደለም የሚያውቀው ስትራይከርም ጭምር ነው ማለት አይደለም። እግሩን ቃላት ሰንዝሮ ራሱ እንደሚጎዳ አይተናል ፕሬስ ኮንፈረንሱ ላይ አይደል እንዴ። በጊዜ ገና ፈርስት ራውንድ ላይ የሚጨርሰው ነው ይመስለኝ ጆኒ። በጣም ያበደለት ፋይት ነው። እኔ አም ቬሪ ኤክሳይትድ። ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ እያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። አይ ጋይስ እንግዲህ ሁላችሁ እንደሰማችሁት ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ 1 ሚሊዮን ብር እመድባለሁ። if you're serious about it let me know። ያውኑ ቅዳሜ ነው ጌሙ የሚሆነው። አንተ ንቃተ ህሊና እመድባለሁ ብለሃል። ስለዚህ እኔ ደግሞ ጃኒን እመድባለሁ። ስለዚህ ሁላችሁም ኮሜንት ላይ አሳውቁት። if you're serious about it ቶሎ እንመድብ። ያውኑ ቅዳሜ 1 ሚሊዮን ብር ልክ አሸናፊ እንደታወቀ ቀጥታ የምንላላክ ይሆናል። ሁላችሁም ይመቻችሁ። ቴዲ አፍሮ ዳስጣል ያለው አልቅሱ ለማለት ነው ብለው ብዙ ሰዎች ሐሳብ ያነሳሉና እኔ ግን ቢያንስ ከዛ የተረዳሁትን አንድ ነገር ልናገር። እንደዛ አለ ብዬ የማስብበት ምክንያት አንደኛ በ21ኛው ክፍለ ዘመን ዓለም ላይ ከታዩ አሰቃቂ ጦርነቶች ኢትዮጵያ ውስጥ የተካሄደው አንደኛ ሆኗል፣ ብዙ ሰው በሞተበት ቁጥር። ሁለተኛ ደግሞ በዛ ጦርነት ሌላም ተያይዞ በተነሱ ግጭቶች ከ100,000 በላይ ሴቶች ኢትዮጵያ ውስጥ ተደፍረዋል። እሱ ብቻ ሳይሆን የኢትዮጵያ ሰብአዊ መብት ኮሚሽን እንዳለው ራሱ ወንዶች ጭምር የተደፈሩበት ግጭቶች ነበሩ። እንግዲህ አስቡት። እሱ ብቻ ደግሞ ሳይሆን ከ7 ሚሊዮን በላይ ሴቶች ከጂቪቢ ወይም ደግሞ ከጾታዊ ጥቃት ጋር በተያያዘ ሰፖርትና እርዳታ ያስፈልጋቸዋል ተብሎ እንደ ሀገር ሪፖርቶች ወጥተዋል። ሌላም ተጨማሪ የሚያሳዝኑ ነገሮች አሉ። 9 ሚሊዮን በላይ ህጻናት ትምህርት ቤት መማር ሲገባቸው እየተማሩ አይደለም። ከ9,000 በላይ ትምህርት ቤቶች ወድመዋል። ከ4.4 ሚሊዮን በላይ ዜጎች ተፈናቅለው ከቤታቸውና ከቀያቸው ተሰደው ስደተኛ መጠለያ ካምፖች ውስጥ በጊዜያዊነት እየኖሩ ይገኛል። እሱ ደግሞ ብቻ ሳይሆን እንደ ሀገር በ2026 ወርልድ ፉድ ፕሮግራም ባወጣው ሪፖርት መሰረት 4.4 ሚሊዮን በላይ የሚሆኑ የሚያጠቡ ሴቶች፣ ነፍሰ ጡር እናቶችና ከ5 ዓመት በታች ያሉ ህጻናት አስቸኳይ የምግብ ድጋፍና እርዳታ ያስፈልጋቸዋል። እሱ ደግሞ ብቻ ሳይሆን እንደ አፍሪካ በጣም ከፍተኛው ስታንቲንግ ወይም ደግሞ ከ5 ዓመት በታች ያሉ ህጻናት በከፍተኛ ምግብ እጥረት የተነሳ የመቀንጨር አደጋ ኢትዮጵያ 39% በመሆን እንግዲህ እነዚህ ሁሉ አሁን የጠሯቸው ችግሮች አሉ። ቪዲዮ አጭር የቲክቶክ ቪዲዮ ስለሆነ ነው እንጂ ሌላም መጨመር እንችላለንና በዚህ ሁኔታ ነው ዳስጣል አለ ብዬ እኔ ማስበው። አልቅሱ ሀገር እዚህ ችግር ውስጥ ናት ያለበት ይሄ ነው ብዬ አስባለሁ። ወይም ደግሞ ሌላ ሐሳብ ካላችሁ ኮሜንት ላይ ከተቃወማችሁ ወይም ደግሞ አረ ከዚህም በላይ የሚያስለቅሱ ነገሮች አሉ የምትሉ ከሆነ አው
ሃይ ሶ ኦፒኒየን አዝ ኦልዌይዝ ያ በዚህ በቴዲ አፍሮ ጉዳይ ያዙት አልያዙት አሰሩት አላሰሩት አጠገቡ ያለው ሰው ማታሰረ ማተፈተ ሊይዙት ነው ሄደው ነበር ቤቱ ከሚባለው እንትን ሐስል ላይ አንድ የተረሳሰው ያለ ይመስለኛል that is አምለሰት ሙጬ ሶ ቴዲ ለግማሾቻችን ለተወሰነን ግሩፖች ፍጹም የቀድሞ ስርዓት ናፋቂ ኖስታልጂያ ያለበት የጨቋኞቹ ወገን ለአንዳንዶችም ኢንኮንሲደሬት ተደርጎ ይታያል ምን ያህል እውነት ነው that's another subject ለሌሎቻችን ደግሞ መንገድ መሪ የፕሪንሲፕል ሰው በተለይ በእኛ ጊዜ በጣም በፕሪንሲፕል ያመናቸው ይቆማሉ አላቸው አቋም ፕሪንሲፕል አላቸው ሞራል ቫልዩ አላቸው ሞራል ግራውንዳቸው በጣም ጥሩ ነው ያልናቸው ሰዎች ኦሎፈሰደን ግልብጥ ብለው ሌላ ደግሞ ሆነው እያሳዩን እያስደነገጡን ነውና it's a rare quality በጣም ሶ ቴዲ you may not like him ግን የሚደነቅ ብርቅ ነው እንደዚህ ሰዎች አሁን ጊዜ ላይ በጣም ብርቅ ናቸው እሱን ይዘን ይሄ ሁሉ ግን ለአምለሰት ሙጬ ሰከንደሪ ይመስለኛል because ለሷ ባሏና የልጆቿ አባት 4 kids they have together which is great ግን አሁን መጥፎ ነገሮችን ኮንቴምፕሌት ያደረገች ይመስለኛል ይሄ ሁሉ ግርግር ይሄ ሁሉ እንትን ለሷ እያንዳንዱ ደቂቃ የሚቆጠር ነው የሚሆነው ምክንያቱም nothing has value ለሷ የልጆቿ አባት ከጎደለ እና የኢትዮጵያ ፖለቲካ ደግሞ ደርቲ ነው ቆሻሻ ነው ሃራስመንት አለው እስር አለው ቶርቸር አለው ያለፈም ነገር አለው እና ሰፖርት ይገባታል እሷ ያ ታሪክ በቴዲ ባለቤትነት ነው የሚያስታውሳት ግን for the sacrifice that she's paying እንደ ልጆች እናት እንደ ሚስት ባትናገርም እንደተናገረች ተቆጥራ ትቀጣለች ባትሰራም እንደሰራች ተቆጥሮ ትቀጣለች because of who she is married to ማለት እና I just want to recognize ሪስዋን ህመም ሪኮግናይዝ ማድረግ ፈልጋለሁ ምክንያቱም የቤት ራስ ቀላል አይደለም ቫልዩ የባልና የአባት ቫልዩ ቀላል አይደለም እንዲ ቶስ ተደርጎ ኔክስት የሚባል ነገር አይደለም what I wanted to say is አይዞሽ አምለሰት we see you I see you ትንሽም ቢሆን አንደርስታንድ አደረግሻለሁ አይዞሽ I hope ይሄ ጊዜ አልፎ አንቺ ወይ መጻት ትፈልሽ ወይ ይሁን ነገር ትነግሪናለሽ ስላለው ፔን ብዬ አስባለሁ እግዚአብሔር ከእናንተ ጋር ይሁን ተዳድጃለሁ በቅድሚያ እንግዲህ ሰላም ማለት አለብኝ ወዳጆቼ እጅግ አድርጌ ሁሉ ጊዜ ወዳችኋለሁ አከብራችኋለሁ እንግዲህ ምንድነው ያናደረኝ ጉዳይ በየኔ ባልሆነ አካውንት የተለያዩ መልክቶች እየተላለፉ ነበር እኔ ችላ ብዬ ትቻቸው ነበር ነገር ግን ከኔ አልፎ ጓደኞቼን ከኔ አልፎ ቤተሰብ ከኔ አልፎ የሥራ ባልደረቦቼን ይረብሹ ጀመር እነዚህ ነገሮች ስለዚህ የግድ መጥቼ ተው ማለት አለብኝ ይሄን ያረጋችሁ ያላችሁ ሰዎች መቼም ህሊና ቢኖራችሁ በሰው ስም እያላከካችሁ አታረጉም ነበር እንደው ግን በቃ እንግዲህ የምትፈሩት አካል ካለ የምትፈሩት እንግዲህ የራሳችሁ የምታመልኩት ሌላ ነገር ካለ ተው መቼም ፈጣሪን የሚፈራ በሰው ይሄን ያረግ ምክንያቱም እኔ ማሳደጋቸው ልጆች አሉኝ የሚወዱኝ ቤተሰቦች አሉኝ ስለዚህ አይደረግም የራሳችሁ ማስተላለፍ የምትፈልጉትን ነገር እናንተ ፈርታችሁ በሌላ ሰው አታርጉና እንግዲህ እኔ ሌሎቻችሁ እንድታቆልኝ የምፈልገው ነገር የኔ ብቸኛ አካውንት ይሄኛው ነው የቲክቶኩ አሁን ይሄን ሳውራ 120 ሺህ አካባቢ ደርሷል የጥቂት መቶዎች ተጨምረውበት 120 ሺህ ምናምን እንደዚህ አካባቢ ነውና ከዛ ውጪ ሌላ አካውንት ነው የለኝም ጨርሶ ማለት ነው ይሄን እንድታቆ ፈልጋለሁ እንዳቋም የኔን አቋም እንግዲህ ከዚህ ቀደም ተቋላችሁ ማታቁ ደግሞ በኢትዮጵያዊነቴ በሀገሬ ጉዳይ አልደራደርም ምክንያቱም ሌላ ሀገር የለኝም በሃይማኖቴ ጉዳይ አልደራደርም ሌላ ሃይማኖት የለኝም ሁሉ ጊዜ እንደማወራው ለልጆቼ ልሰጣቸው የምችለው ሁለት ነገር ብቻ ነው ሀገሬንና ሃይማኖቴ ስለዚህ እነዚህ ነገሮች ሳደርግ ማለት ነው የሰው ሀገር አልሰድብም የሰው ቋንቋ አልተችም የሰው ብሔር አልተችም እኔ ግን የብሔርም የፖለቲካም ጥግ የለኝም እኔ ሰለሞን ሙዬ ስለዚህ ለልጆቼ ስለምሰጣት ሀገር ይጨንቀኛል እሱም ግን እጅግ በጣም ሰላማዊ በሆነ መንገድ ነው ላወራ የምችለው እጅግ በጣም ስለ ፍቅር ነው መስበክ ያለብኝም እሱን ነው ከዛ በተረፈ መወቀስ ያለበት ነገር በሙያዬ ልወቅስ እችላለሁ ወይ በተለያየ መንገድ ልወቅስ እችላለሁ ጋጥ ወጥቶኝ ልክ ባልሆነ መንገድ ላረግ አልችልም ምክንያቱም
አንድ ጉልምስና እድሜ ላይ እንደደረሰ የሰከነ ሰው ከኔ የሚጠበቀው ነው ማድረገውና ስለዚህ የኔ ባሉን አካውንቶች የሚተላለፉ ነገሮች የኔ ያለመሆናቸው እንድታቁልኝ ይፈልጋለሁ። እጅግ አድርጌ ወዳችኋለሁ። ያልተገባ መልእክት አስተላልፌ ከሆነ ኢሞሽናል ሆኜ ከሆነ ይቅርታ አድርጉልኝ። ደህና ሁኑ። ወዳችኋለሁ።